የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ የካቲት 11 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ የካቲት 11 ቀን 2241 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ ረቡዕ የምናቀርበው ከፋኖች አንደበት ፕሮግራማችንን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ማክሰኞ የካቲት 10 ቀን በይፋትና ጥሙጋ አውራጃ በቀወት ወረዳ አያበር ቀበሌ ጤና ጣቢያ ላይ የተፈጸመ የድሮን ጥቃት ምንም አይነት የፋኖ ሰራዊት አባላት በሌለበት ውጊያ በሌለበት ሴቶችና ህፃናት የሚገኙበት ጤና ጣቢያ ላይ በጭካኔ በተወረወረ የድሮን ጥቃት 3 ሰላማዊ ሰዎች ሲገደሉ 5 ደግሞ በከባድ ቆስለዋል። በደቡብ ጎንደር ቀጠና የአዲስ አበባ፣ ባህር ዳር፣ ጎንደር፣ መተማ እንዲሁም ደብረ ታቦር፣ ደሴ፣ ወልዲያ መተላለፊያ የሆነችውና ስትራቴጂክ ቦታ ላይ ያለችው ወሮታ ከተማ በፋኖች ቁጥጥር ስር መግባቷ ይታወቃል። ይህን ተከትሎ አገዛዙ የባጃጅ እንቅስቃሴን ከወሮታ የከተማ የውስጥ ለውስጥ እንቅስቃሴ ጀምሮ ከወረታ እስከ ጉመራ ድረስ የባጃጅ እንቅስቃሴን በመከልከል ማህበረሰቡን ለከፍተኛ እንግልትና ስቃይ ዳርጎታል። በዚህም የተነሳ ህዝቡ ከ15 ኪሎ ሜትር በላይ በእግሩ እየተጓዘ በመሰቃየት ላይ ነው። በዚህ ምክንያት የደራና ፎገራ ገበሬ ለልማቱ የሚሆን ነዳጅ እንዳያመጣ ያመረተውን አትክልትና ፍራፍሬ እንዳይሸጥና ለኪሳራ እንዲዳረግ አድርጎታል። በተመሳሳይ የጭነት መኪኖች ግዳጅ ይዞ በመሄዳቸው ምክንያት የአካባቢው ማህበረሰብ በጥቁር ገበያ በገዛው ነዳጅ ያመረተውን የሚጭንበት መኪና ጠፍቶ ማሳው ላይ እየበሰበሰ እንዲቀር ሆኗል። ይህ ማህበረሰቡን የማሰቃየት ተግባር ፋኖን ታግዛላችሁ ከሚል እሳቤ የመጣ ነው ተብሏል። በደቡብ ኢትዮጵያ ጋሞ ዞን አርባ ምንጭ ዙሪያ ወረዳ ያለፉት 2 ቀናት በዞኑ ታጣቂዎችና በማህበረሰቡ መካከል በተቀሰቀሰ ግጭት 15 ሰዎች መገደላቸው ተዘገበ። ግድያውን ከፈጸሙት የዞኑ ታጣቂዎች መካከል አብዛኛዎቹ የደቡብ ክልልን ለማገዝ በሚል ከኦሮሚያ የተላኩ ልዩ ኃይል አባላት መሆናቸው ተነግሯል። ወታደሮቹ ግድያውን የፈጸሙት ዛይሴ ወዘቃና ዛይሴ ደንብሌ በተባሉ ቀበሌዎች ነው። ከፋኖ ከፋኖች አንደበት ዘወትር ረቡዕ ከፋኖች የሚደርሱንን መልእክቶች፣ ታሪኮች፣ ገጠመኞች፣ ቅስቀሳዎችና ቃለ ምልልሶች የምናቀርብበት ፕሮግራም ነው። በዛሬ ከፋኖች አንደበት ፕሮግራማችን በቅድሚያ ፋኖነትና ታሪካዊ ዳራው በሚል ርዕስ ከፋኖ መኳንንት ከቢዛሞ ወለጋ በ3 ተከታታይ ክፍሎች የቀረበውን ጽሑፍ እናሰማለን። ፋኖነትና ታሪካዊ ዳራው ከፋኖ መኳንንት ከቢዛሞ ወለጋ የሁላችን ስለነበረችውና አሁን ላይ ስለተወሰደችብን አገር ተመልሳ የሁላችን እኩል መኖሪያ መሆን በግልጽ እንነጋገር። ህዝቧን በቦታና በቋንቋ ከፋፍሎ መገልገያና መጠፋፊያ ማድረግ
የሚያበቃት ሰዋዊ የፖለቲካ ርዕዮትን እናዋጅ የሚሉ ሲሆን ጽሑፉ 50 ዓመታት የዘር ማጥፋት ሂደትን ለመግታት ባስገዳጅ ሁኔታ ውስጥ የተወለደን የህልውና የፍትህ ተጋድሎ ጣፍና መገለጫ የሆነውን ክቡር ፋኖነትን መነሻና ማዕከል ያደረገ ነው። ምክንያቱም ሌሎች ቀዳሚ ንቅናቄዎች የፖለቲካ ፓርቲዎች የግልና የሀገር መንግስት ነን ብለው ያሉ አካላት ሁሉ ተጠቃለው ከሰውነት የሚያስበልጡበት የፖለቲካ ስር የሆነና የተለያዩ ማህበረሰባዊ ባህል፣ እምነት፣ ታሪክ፣ አሰፋፈርና የትርክት መሰረቶች የህልውና አደጋ በመደቀን በሰው ልጆች ክብር ዋጋ አዲስነትን የሚያቀነቅኑ እንዲሆኑ ግልጽ ስለሆነ ድጋፍና ምክር ሳይቀበሉ የማይቀበሉ ሆነው ላለፉት 50 ዓመታት ነባርነትን በአፍራሽ ትርክቶችና መዋቅራት ማጥቃት ላይ በመጠመዳቸው ስለሚታወቅ ነው። 2 በተቃራኒ የፋኖነት ማዕከላዊ መርህም ሆነ ታሪካዊ መሰረት ከጎጥ ከዘረኝነት ከታሪክና ሃይማኖት የለሽ ከአገር አፍራሽነትና ከባዕዳን ተላላኪነት የጸዳ በመሆኑ ነው። ይህ ፋኖዊ እሴት በአማራ ማህበረሰብ ውስጥ መቀጣጠሉ ለሁሉም ኢትዮጵያዊ ማህበረሰቦች እምነቶችና ባህሎች ዋስትና በመሆኑ በቅርበት በመጠበቅና ምክረ ሐሳቦች ግብረ መልሶችና ተግሳጽ በማቀበል ተሰርጎ ገቦችና አርቆ አለማየት አስቷቸው ፋኖነትን ወደ ጠባብ ግብ መድረሻ ከሚያመረቁ ሟርተኞች ሴረኞች በመጠበቅ በመጀመሪያ ደረጃ የሁሉና አደጋ በግልጽ የተጋረጠበትን ኢትዮጵያዊ ክፍለ ህዝብ ማዳን ሁለንተናዊ ደረጃ ዘለቄታዊ የህልውና ዋስትና ሁሉም ዜጋ የሚያገኝበትን ሁለንተናዊ አገራዊ አውድ ቀጣናዊና ዓለም አቀፋዊ ግንኙነትን በማጽናት ላይ እንዲያተኩር ማድረግ ነው። የዚህ ጽሑፍ መነሻ መግፊያስ ይህንን ጽሑፍ እንድጽፍ ከገፋፋኝ አያሌ ምክንያቶች መካከል ዋና ዋናዎቹ የሚከተሉት ናቸው። 1 ፋኖነትን ወደ ሽፍትነት፣ ወደ ፋሽስታዊ ብሔረተኝነት፣ ወደ አምባገነናዊ ስልጣን ጠቅላይነት ብሎም ወደ ጎጠኝነት ለማስቀጥ ሙከራ እየተደረገ መሆኑን የተቀናጀ ማህበራዊ ሚዲያ መልእክት ፍንጭ መስጠቱ። 2 ፋኖነትን እንደ ቀደሙት ማርክሳዊ ጎሳዊ ነፃ አውጪ ነን ባዮች በሴኩላር ፖለቲካ ስም ከባዕዳን ጋር እየተነጋገሩ እና በውጭ ገብ ጽንፈኛ እምነቶች ህቡዕና ግልጽ ጫና እንዲሁም ፋኖነት እንዳያሸንፍ እንዳይደጋገፍ ሽፋን በጎሰኝነት ርዕዮታቸው ፋኖነትን ለመበከል እነርሱም መርዛማ ብሔረተኝነትን የሚያለማምዱ አካላትን የሚመስሉ ድምጾች አየሩን መቆጣጠራቸው ብቻ ሳይሆን የአማራ ፋኖ አደረጃጀትን የአንድነት ጉዞ ሲያደናቅፉ ማየት። 3 ፋኖነትን በባንዳነት በጊዜያዊ ግራ መጋባትና ለመፋነን እጅግ አሳሪ ሁኔታዎችን ወይም በአእምሮ አጣቢ የፖለቲካና የትምህርት ብልሽት ምክንያት ከማይረዱት በስተቀር የሁሉም ኢትዮጵያውያን ገንዘብ ሲሆን በአገራችን ፋኖነትን ያዳከሙ ውጭ ገብ ፖለቲካዊ ርዕዮቶች፣ ጽንፈኛ አገር ጠል እምነቶች፣ ባርነት ላይ የዘመቱ ሐሰተኛ ትርክቶች አዳክመውታል። ይሁን እንጂ እንደ አለመታደል ሆኖ ቀጥተኛ ሁለንተናዊ አካላዊ ታሪካዊ እምነታዊ ርስታዊ ባህላዊ ማህበራዊና ሰብአዊ ክብር የህልውና ጥፋት የታወጀበት ኢትዮጵያዊ የአማራ ክፍለ ህዝብ ፋኖነትን ህይወት ዘርቶበት ጥፋትን ለማስቆም በሚያደርገው ዋጋው እጅግ ከፍ ያለ ተጋድሎ ውስጥ ቢሆንም የሚያስከፍለው ዋጋና የሚከፈለው ታላቅ ግብ አንጻር ሲመዘን እጅግ ያነሱ ጉዳዮችን በአጀንዳ በማድረግ
የትግሉን ፍጥነት የሚያዳክሙ አስተሳሰቦችና መባደኖችን የፕሮፓጋንዳዎች ስለናኙ። 4 በፋኖ ትግል ተብራርቶ የተጻፈና በብዙሃን ፍላጎቶች ግልጽ የሆነ አቋም ሰነድ ለወደፊት አገራዊ ፖለቲካዊ አስተዳደር አቅጣጫ የአፍሪካ ቀጣናና ዓለም አቀፋዊ እሳቤዎች የሁሉም ኢትዮጵያዊ ማህበረሰቦች የሰላምና የህልውና ዋስትና ማዕቀፎች ባለመኖሩ ምክንያት ቀደም ሲል የሀገሪቱን የፖለቲካ በዘረኝነትና በቁማርተኝነት በነባር ጠልነት በተላላኪነት የተውሶ ርዕዮት ለመምራት ሞክረው ከዚህ ለምንገኝበት ሁለንተናዊ ውድቀት የዳረጉ ቡድኖችና ግለሰቦች እየተሰባሰቡ ፋኖነትን ነባርነትን የሚወክሉ ሐሳቦችን በማይገኙበት አውድ ምክክር ብቻ ሳይሆን ከባዕዳን ድጋፍ ማግኘት የፋኖነት ተጋድሎ ድምዳሜ የሚያበላሽ የስልጣን ነጠቃ ዝግጅት መስሎ ስለሚታየኝ 5 አንድን ህዝብ በንብረትነት በመቁጠር እኛ ከምንለው ውጪ ማሰብም ሆነ ማለም አይቻልም የሚል የሐሳቦች ሁሉ ሞኖፖሊ ለመያዝ የሚሞክሩ እውነተኛ ሚዛናዊነትን፣ ፍትሃዊነትን፣ ሰብአዊነትን፣ የፖለቲካ ቅንነትን መስፈሪያነትን በማስወጣት ፋሽስታዊ የደምና የአጥንት ቆጠራና ጥራፋኖነትን ሊሰብኩ የሚታገሉ ቡድኖች መታየታቸው ናቸው። እንደዚህ መግፊያዎችና ሌሎች ከፋኖነት ባዕድ የሆኑና ህልውናውን ከማረጋገጥ ፋኖነትና ለህልውና ዘለቄታዊ ዋስትና የሚሰጥ አውድ ከመፍጠር ዓላማ ጋራ ፊት ለፊት የሚጣረሱ ምልክቶች በግልጽ በመመልከቴ ለጽሁፉ መነሻ ሆኗል። ክፍል 2 የጽሁፉ ዓላማ ነባርነትን የሚያገል በባዕዳን ምክርና እርዳታ የማይመራ ፋኖነትን ከነባር እሴቶች ከተፈለገው ዋና ዓላማው የሚያንሸራትት ለህልውናው አደጋ መንስኤ የሆኑ አስተሳሰቦች ባዕድ ርዕዮቶችና ፈጻሚ መዋቅራት ዳግም እንዳያንሰራሩና ቀጣይ የህልውና አጀንዳ በማይሆኑበት ደረጃ የሚያወያይ ከፍ ያለ ውይይት በፋኖ አደረጃጀትና በደጋፊዎችና በቅን ልሂቃን መካከል እንዲሸራሸር ውይይት ለመለኮስ አሁን ያየሩን የሞላው ድል ጠባብና ቡድናዊና ከፋኖነት ዓላማ ያነሰ ሐሳብ በአጀንዳነት ወርዶ በፋኖነት ልክ ከፍ ያለ አሰባሳቢና አስተባባሪ አጀንዳ እንዲናኝ አስተዋጽኦ ማድረግ ነው። ፋኖነትና ታሪካዊ ዳራው ምን ይመስላል? ፋኖ አባቶቻችን እንደሚነግሩን ለፍትህ፣ ለእውነት፣ ለክብረሰብ፣ ለክብረ ሀገር፣ ለህዝብ ነጻነትና ሙሉ ክብር ራሳቸውን አሳልፈው ለመስጠት አዝማችና አዛዥ ሳይጠብቁ ስልጣንና ምንዳ ከማንም ሳይጠብቁ ግባቸውን ስንቅ አድርገው የሚፋንኑ የሀገር ልጆች ባህል ነው። ይህ በእግዚአብሔር የተወደደ ቅዱስ ዳዊት ሕይወት ተምሳሌት የሚተረጉም ነው። ወጣቱ ለንግስና የተቀባው የእስራኤል እጩ ንጉስ ስልጣን ላይ በተቀመጠው ንጉስ ሳኦል ማሳደድ ሲደርስበት ከፈነነ በኋላ በዱር ሸንተረሩ ራሱንና ተከታዮችን ሲከላከል ያነሳቸው እሴቶች ፈርሃ እግዚአብሔር፣ ፍትሃዊ፣ ሰብአዊና ምሕረትን ታጥቆ ተገለጠ። ጠላቱ ንጉሱ እጅ ላይ ወርቆ ሲገኝ አማካሪዎቹ እንዲሰይፈው ሲመክሩት እግዚአብሔር በቀባው ላይ እጄን አላነሳም በሚል ሕግ እግዚአብሔር አክባሪነቱን ሲያመለክት፣ በአንጻሩ ጠላቱ እንዲጸጸት
በማድረግ መልእክቱን ልቡን ሲከፋፍለው ታይቷል። ፋኖነት ይህንን የቅዱስ ዳዊትን እሴቶች ከጀግንነት ጋር አዋህዶ የሚይዝ ነው። ፋኖነት ውርደት፣ የግፍ አገዛዝ፣ ርስት መነጠቅ፣ ከፍተኛ ክብር የተሰጣቸው የሃይማኖትና ባህል፣ ህዝባዊና የአገር ክብሮች መደፈር ይበቃል ብለው ህሊናቸውን እምነታቸውን አማክረው ለእግዚአብሔር ለህሊና የሚጀምሩት ከመስዋዕትነት መፋነን ነው። በአገራችን ኢትዮጵያ የፋኖ ታሪክ በተከበረ አገርና ነጻነት ክብርና ፍትህን ምሰሶ አድርጎ ሺህ ዘመናትን የተሻገረ ከዘመናዊ መንግስት ጥልው ወታደርነት ቀድሞ በነጻነት ያኖረን ነው። ለምሳሌ ያህል በዘመነ መሳፍንት አጼ ቴዎድሮስ በኢጣሊያን ወረራ እነ ደጃዝማች በላይ ዘለቀ እነ አበበ አረጋይ ህልቆ መሳፍርት የሌላቸው የኢትዮጵያ ልጆች ነው። መንፈሱ ወደ ካህናትና መነኮሳት አባቶቻችን ተሻግሮ በካቶሊካንና ተጨበርብረው በካሃዲዎች አጼ ሱስንዮስ ጋር የተዋጉ መነኮሳት የዘመኑ ጳጳስ ከሮማ ካቶሊክ ጉዳይ አስፈጻሚ የጣሊያን ወራሪ ዘረኛ ጣሊያን ፊት የቆሙትና አቡነ ጴጥሮስና እና አቡነ ሚካኤል የጎሬው ያንኑ ነባር እሴቶች ይዘው ለመስዋዕትነት ቀርበው ለትውልድ መክፈል የሚገባውን የነጻነት ዋጋ በባህላችን በንጽጽሮት ዓለማችንን ውስጥ በደም ቀለም የጻፉልን ናቸው። ይህ የፋኖነት መገለጫ መልካም ስብዕና ያላቸው የሰው ልጆች ሁሉ የሚደግፉት ስለነበር ከኢትዮጵያ በተጨማሪ ጥቁር አፍሪካ አሜሪካውያንና ላቲኖች ሳይቀሩ ወደ ኢትዮጵያ ያጎረፈ ጃፓን ንጉሳዊ ቤተሰቦችን ከኢትዮጵያ ጋር በመተባበር በጋብቻ እስከ መጣመር የጋበዘ የዓለም የካቶሊክ ተከታዮችና ካርዲናሎች ፕሮቴስታንት ፓስተሮች ሳይቀሩ ተባብረው ታንክ ባርከው በኢትዮጵያ ክርስቲያኖች ላይ እልቂት እንዲፈጽም ቃለ ቡራኬ የሰጡትን የወቅቱን የቫቲካን ፓፕና የሙሶሎኒን ወረራ ፖሊሲ የሚሰብኩት ካህናትን በማውገዝ የፋኖነት ብርሃን ከሩቅ የጠራቸው ናቸው። ታዲያ ይህ ልዩ ክብር የሚገባው ፋኖ በሚል ሁለት ፊደል በሚጠራ ስም መገለጥ የሚችለው ስሙን ስለጠሩት ሳይሆን የስሙን መነሻና በታሪክ የተገለጠበትን እሴቶች አሟልቶ በተግባር ሲገለጽ ነው። ፋኖን መደገፍ ከአማራ ሕዝብ ጋር ሳይቀር መዝለቅ የሚቻለው ነባር እሴቶችን ማለትም ክብረሰብን፣ ክብረ ሀገርን፣ እውነተኝነትን፣ ፍትሃዊነትን፣ ጀግንነትን፣ ታሪክና ሃይማኖት አክባሪነትን ከሁሉ በላይ ፈሪሃ እግዚአብሔርን መሰረት አድርጎ ሲገኝ ብቻ ነው። ፋኖነት ከነዚህ እሴቶች ሲጎል አዲስ ብልጣብልጦችና አምላክ የለሽ ርዕዮት ባላቸው መሪና ምሁርነን በሚሉ በባዕዳን አእምሮ የሚያስቡ ሰዎች ቡድኖች ሲተረጎም ሲመራ የአማራነት ህልውና መጥፊያ የሆነ ቆልማማ ቀስት ከመሆን አያመልጥ። ክፍል 3 ፋኖነት በቅድስናው የሚቀጥለው ውጤቱም ለሰው ልጆች ሁሉ ጠቃሚ የሚሆነው ከነባር አብነቶቻችን እሴት ላይ ተጣብቆ በባዕዳን ተከሊ ጸረ ኢትዮጵያን አስተምሮ ሳይበከል ብቻ መሆኑ መታወቅ አለበት። በፋኖ ውስጥና በውጭ ደጋፊነት የሚገኙ ወገኖቻችን ለጊዜያዊ እና ጠባብ ግቦች ቅድሚያ በመስጠት ፖለቲካ ሰራሽ ፋኖነትን ለማስተዋወቅ አማራነትን ወደ ፋሽስታዊ ብሔረተኝነት ለመድፈቅ የሚሞክሩ አዲስ የሚቀምሩት ቁማር፣ ሴራ፣ ፖለቲካዊ አስተሳሰብ፣ የአሰራር ስልት፣ አደረጃጀት፣ ጎጠኝነትና
ከአማራና ከኢትዮጵያ ህልውና ጠላቶች የሚዋሱት ፋኖነት የአማራና የነባር ኢትዮጵያዊ ፋኖነትን አይገልጽም። ጠቃሚና ዘለቀታዊ ውጤትም አያስገኙም። አንዳንድ ሰዎች በእርግጥ ነባር እሴቶችና ምንጭ የሆኑትን እምነቶች፣ ባህሎች፣ ማህበራዊ መሰረቶችና ረጅም ታሪክ ያፈጀ ያረጀ በሚል ያላዋቂነት ወይም የጠላት የውስጥ ሰራተኛነት እየሰሩ ፋኖ ነኝ፣ የፋኖ መሪና ርዕዮት ምንጭ ነኝ የሚሉ የአማራ ፋኖነትና የፋኖ ደጋፊነት ክብር አይገባቸውም። ከትግሉም መወገድ አለባቸው። የፋኖ ስሙ የሚከበረው በፋኖነት እሴቶችና በግቡና በአፈጻጸሙ ሲገለጽ እንጂ በዘመናዊ የብዙሃን መገናኛ ዘመቻ በማድረግ ፋኖነትን ከእሴቶቹ ከፋነነበት ዓላማ በበለጠ ደረጃ ግለሰቦችና ቡድኖች በመስበክ አይደለም። ፋኖነት የሚታወቀው በፋኖ እሴቶች ሲታነጽ እሴቶቹ ሲጸና እንጂ በገንዘብ ኃይል በኔትወርክና በገንዘብ ኃይል በሚፈጠር ስምና የጭፍን መንጋ ግፊት አይደለም። ፋኖነት ፈሪሃ እግዚአብሔር፣ ክብረሰብ፣ እውነት፣ ፍትህ፣ ነጻነት፣ ሀገረ ፍቅር፣ የሰውን ርስቱን፣ የተቀደሰ ታሪኩን፣ መኖሪያ ሀገሩን፣ ትውልዳዊ ትስስርና ሁለንተናዊ ቅብብሎሽ፣ አንድነት፣ ትህትና፣ መከባበር፣ መተማመን፣ ግልጸኝነት፣ በእውቀትና በጠራ ግብ መጽናት እናም መስዋዕትነትን ሁሉ ይጨምራል። ፋኖነት በተውሶ ርዕዮት በራስ ወዳዶች ወይም ናርሲስቶች ሲበከልና ተዋርዶ ተራ ስብስብ ሲሆን የፋኖነት ተቃራኒ የሆኑ ግብሮችንና አስተሳሰቦችን የሚያንጸባርቅ ከተገኘበት ከማህበረሰቡ እምነት፣ ባህሎች፣ እሴቶች፣ ማህበራዊ ስሪቶችና ዋና የህልውና መረጋገጥ ጋራ መጋጨት በአምላክ የለሽነት፣ ከፋፋይ ሴረኝነት፣ ቁማርተኝነት፣ አሉታዊ አግላል መንደረተኝነትና በዘራፊነት፣ በኢሰባዊነትና ኢፍትሃዊነት፣ ታሪክና ሃይማኖት የለሽነት፣ ሌሎችን አይሰው ጠባብ የግል ፍትወት በማርካት ክህደት፣ በማናለኝነትና በባንዳነት፣ በተንሸራታችነትና በአጭበርባሪነት ይገለጻል። እንዲህ ሆኖ የተገኘ ስብስብ ፋኖ የሚለውን ስም በአስቸኳይ ለአማራ ህዝብ ወይም የአማራነት እሴቶችን የሚጋሩና ለዚህ እሴት ለሚዋደቁ ኢትዮጵያን ማህበረሰብ ማስረከብ ይገባዋል። እነዚህ አዳዲስ ጸረ ነባር ስብስቦችና ልሂቃንን ባዎች ከራሳቸው አዲስ ስያሜ በመፈለግ የአማራነትና የፋኖነትን ለቀቅ ማድረግ ይጠበቅባቸዋል። የህልውና አደጋ የተጋረጠባቸው ክፍለ ህዝቦች የሚሹት እውነተኛ ፋኖነትና ጠባብ ልዩነቶች ፍላጎቶችን ለማሳካት መሳሪያ ሆኖ የሚፈጠር ፋኖነት ይለያሉ። በመጀመሪያ ደረጃ የክፍለ ህዝቦች ፍላጎቶችና ህዝቦችን በየራሳቸው ብያኔ እንወክላለን የሚሉ ነገር ግን ከመስዋዕትነት ዋጋ የራቁ ወገኖች ፍላጎት ይለያል። በህዝቡ ስም መስራት ጥቅሙ የህዝብ ልጆችና ወዳጆች ከህዝባቸው ሀብታቸውን፣ ዕውቀታቸውን፣ ውድ አንዲት ነፍሳቸውን ስለሚያዋጡ ጮሌዎችና ለጥላት የሚያገለግሉ ቡድኖች ይህንን ሁሉ ስጦታ ከራሳቸው ግብ እንዲጠቀሙበት እድል ይሰጣቸዋል። አንድ ክፍለ ህዝብ ፍላጎት ምንድናቸው? ፍላጎቶቹ ሁሉ በህዝብ ስም ፖለቲከኞች ስላቀረቡት ትክክል ሊሆኑ አይችሉም። ፍላጎቶች በድምጽ ብልጫና በቁማርተኝነት ውጤት ስላገኙ ተቀባይነትም ሆነ ዘለቄታዊነት ማረጋገጥ አይችሉም። አግባብነት ያላቸውና የሌላቸው የተለመዱ ፍላጎቶች
መነሻቸውን ይለያያል። ትክክለኛና ክብር የሚገባው በሕግ የሚደገፍ ካልሆነ የሚለወጥ ፍላጎት የመስፈርቱ መነሻ ክብረሰብ ነው። ክብረሰብ መሰረትነት የሌሎች ፍላጎቶች ፍትሃዊ፣ ዘለቄታዊ፣ ሁለገብ ጠቀሜታዎችና የህልውና ዋስትና ይበይናል። ክብረሰብን፣ ፍትህን፣ እኩልነትን የማይቀበሉ ቡድናዊ ጥቅሞች ማዕከል ያደረጉ ፍላጎቶች ለሌሎች አግባብ አይደሉም። ይቀጥላል። ተከታዩን በሚቀጥለው ከፋኖች አንደበት ፕሮግራማችን እናቀርባለን።